ኧረ ጸጋ ተልከሰከሰች አለ አንድ ሰውዬው። አብርሽ ተልከሰከሰ ነው የሚባለው። ሰላም ሰላም፣ ያሁን ስትውላ ቤተሰቦች እንዴት ናቸው? ደህና ናችሁ ወይ? ሁሉ ሰላም ነው? በጣም ዛነነኛ እግዚአብሔር ይመስገን። የዛሬ ደግሞ ጉድ አስቢላል። ወየው በላቸው፣ ወየው በላቸው። ዋት ኬዝ እንዲህ ዱላ ፈልጎ ሰጣት እኮ ምችኝ አላት። ምችኝ እሳቸውም ደግሞ እነ ሩታም ደግሞ በእርግጥ ሩታ ልክ ነች ማለት አብረን እናገኝ ተባብሎ ተነጋግሮ በባለፈው ቪዲዮ ልትሄድ ስትል ምንድነው ላይ የሁለት ቀን እድል ስጭኝና እኔ እሷን እናወራታለን ምናምን ብሎ ነበር አብርሽ ማለት ነው። ዛሬ ላይ ደግሞ ቃል ነፍርቶ ከእሷ ጋር ዘነፈ ተብሎ ፎቶውን ተነስቶ እኔ ሌላ ህይወት ጀምሬያለሁ ብሎ ሲናገር ያችኛ ደግሞ ምን አለች? ይሄ ህይወት ታያለ መቼም ደስተኛ አያረግም ብላ አማከረችው፣ መከረችው። እንግዲህ ሩታዬ እዚህ ጋር ጮጋራው ተነስንሶ ተቃጥሎ አብጦ ለማበጥም ተዘጋጅቶ ጠብቃት ሲመጣ ያው የፈረንጅ ምስት ብጃማ ለብሳ ጸጉሯን ናስኒሳ የሚባል ነገር አለ። የፈረንጅ የአበሻ ምስት ደግሞ እሳት ጎርሶ እሳት ለብሶ አስቤዛ ጨርሶ እንደዚህ ተለብልቦ ይጠብቃል ባሎችን ማለት ነው። ከአንቺም ጭምር ነው ካላችሁ ያው እኔም ኢትዮጵያዊ ነኝ ምን ይጎልብኛልና ግን እሷ ይሄንን ልጅ ጠብቃ እሳት ለብሳ ጎርሳ ጠበቀች። እሱም ደግሞ ልልሳ ምንድነው ችግር ወይኔ ግቻ አገኝቻት መጣዋለ። በእርግጥ እሱ ልክ ነው። ያው በሁለታችን መካከል ምናልባት ነገርየው ድራማ ካልሆነ እሷና እሱ ሶስቱም አንድ ላይ ቢገናኙ ትንሽ ግጭትም ሊኖረው ይችላል። ያችኛም ደግሞ ያችኛን ቃላት ሲጠባበቁ ሲነጋገሩ እሱ በመሀል ይወቀሳል ማለት ነው። ስለዚህ እሱ ደግሞ እሷን ብቻውን ላገኛት ሄዳ አገኝተዋት መጣ። እንዳልኳችሁ ደግሞ ሩታ እሳት ለብሳ እሳት ጎርሳ ጠበቀችው። ከዛ እንደተባለው በጥፊ ጠፈጠፈችው። ወንድ ልጅ ላይ ሴት ልጅ መቼም እጅ ማንሳት የለበትም። ምንም አይነት ጥፋት ቢያጠፋ ለምን 18 ደራርቦ ቤት ድረስ አያመጣም? ወንድ ነው። በመብቱና በጭንቅላቱ በአስተሳሰቡ መሄድ ይችላል። በእርግጥ ግን የኔ ነው ብላ ላመነችው ባል ጥፊ አይደለም እጅ ማንሳት እንደዚህ ጣቱን እንትን ብሎ መናገር ራሱ ነው አስፈላጊ አይደለም። ምክንያቱም ሴት ልጅ ነች። ሴት ልጅ ታዛዥ በእግዚአብሔር ቃሉም እኮ ሴት ምስት ለባሏ ታዛዥ መሆን አለበት ነው የሚለው። ምንም ወንድ ቢያጠፋ ማጥፋት በሰዎች መካከል በትዳር መካከል ደግሞ ግጭትም ያለ ነው፣ ማጥፋትም ያለ ነው። እሱ ያለፈው ህይወት የዛሬን ህይወት እንዳይበጠብጥ እሱ ሊያስተካክል ሄደ። ከዛችኛን ንግግር አደረገ፣ ወደ ቤት ተመለሰ። ግን ሩታዬ የቱ ጋ ነው ዛሬ ያጠፋችው? ምንም ብትናደድ፣ ምንም ብትቃጠል፣ ምንም ብትሆን ጥፌ ማንሳት አለባትም። እንዲህ በጣም ሼም ማለት ምንድን ነው? ወንድ ልጅ ሴት ልጅ ወንድ ልጅን ስማታ ለዛ ሚዲያ ላይ እንደ ህፃን አይደለም እኮ ታናሽ አይደለም። ከጎረቤት አምጥተሽ ያሳደግሽው ልጅ አይደለም። ባለ ነው ብለሽ ፕሮሚስ አድርጎልሽ የጋብቻ ቀለበት አድርጎልሽ አገር ቤተሰብ ያወቀ ሰውን አይደለም እንዴ? ዛሬ እንዴት ያቀለልሽው? ምናልባት እሱ የሰራን ትክክል ካልሆነ በቃ ትክክል አይደለም፣ ልክ አይደለም። ማመካከር ማውራት እንጂ እጅ አንስቶ ወንድ ልጅን መምታት በጣም ሼም ነው፣ በጣም ሼም ነው። ብዙ ጊዜ ይሄ ሴቶች ሚዲያ ላይ መጥተው የሆነ በጥፊ ላስ አድርገው ይሄዳሉ። ተነጋግሮ ይሆን አይዶንገር አላውቅም። በጥፊ ላስ አድርገው ይሄዳል። አይደለም ነውር ነው። እንደኔ ሳስበው ነውር ነው። ወንድ ልጅ ሲመታ እሺ ማለት መታዘዝ ሲጀመር መምታትም የለበትም። እሱ ሊመታትም አላሰበሽም። እጅሽን አጣምቶ ይዞሻል። እሱም ትርፍ ንግግር ስትናገርና ስታልፍበት ነው። ንግግር በቃላት ንግግር መነጋገር ያለ ሆኖ እጅ በማንሳትሽ ልክ ነው ብዬ አላስብም። ምናልባት ሌሎች ምን እንደምትሉ አላውቅም። ለቤቴም አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ነባሮቹም ደግሞ ሀሳብ አስተያየታችሁን በኮሜንት አሳውቁ እና እነ ሩታ ደግሞ ዛሬ የመጡበት ቪዲዮ ይሄን ይመስላል ነበረ። ለማናችሁም ጠቅማችኋል ማለት ወንዶች ሲመቱ ወይም መሸሽ ነው ወይ እሺ ማለት ነው ወይ መታዘዝ ነው። አለቃ ምስት